ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ካነበብኩት 10 ስለ ሴቶች ማወቅ ያለባችሁን ጉዳይ ለወንዶችም ለሴቶች ቤተሰቦቼ 10 አይደለም 9 ነው። 9 ስለ ሴቶች ማወቅ ያለብን ነገሮች አሉ። ስለ ህይወት ፍላጎት የላትም፣ ሁልጊዜ ግን ስሜቷን ታጋራለች። እንግዲህ ሴት ያው ኖርማሊ በጥናት ላይ የተመሰረተ ነገር ሊሆን ይችላል፣ ወይም ደግሞ አባባል ሊሆን ይችላል፣ ወይም ደግሞ ፈላስፎች የጻፉት ሊሆን ይችላል። ትክክለኛም ነው፣ አንዳንዱ ደግሞ ትክክለኛ የማይመስል ነገር ሊሆን ይችላል። ግን እኔ ላካፍላችሁ። የወንድን ዓላማ በቀላል ትረዳለች። ይሄ በደንብ አንደርስታንድ የሚደረግ ነገር ነው። ሴት ልጅ የወንድን ዓላማ በቀላል ትረዳለች። ለምን ፈልጓት እንደመጣ ወይም ደግሞ ለምን እንደሚፈልጋት ትረዳለች ማለት ነው። ወደ ያለፈው ግንኙነት ደግሞ መመለስ አትፈልግም። ብዙ ጊዜ ወንድ ጥሏት ከሄደ በኋላ ወደዛኛው ወንድ መመለስ አትፈልግም። የፈለገ ብትወደው የፈለገ እንትን ብትል ወደኋላ መመለስ አትፈልግም። አይደለም ስትል ያውንታ ምልክት ነው። ይሄ አሁን በእኛ ህብረተሰብ ውስጥ ያለ ነው። ሴት ትግደረደራለች ይባላል። ብትፈልግም እየተግደረደረች ነው የሚባለው። ስለዚህ አልፈልግም ስትል አዎ ማለቷ ነው የሚባል ነገር በእኛም ህብረተሰብ ውስጥ አለ ማለት ነው። አስተማማኝና ሀብታም ህይወት የሰጣትን ሰው ሁሉ ጊዜ ትፈልጋለች። ይሄም በህብረተሰባችን ዘንድ የሚባል ነው። ሴት ያው ብር ትፈልጋለች የሚባል ምቾት ትፈልጋለች ስለሚባል ማለት ነው። ሴቶች ከወንድ በላይ ወሲብን ይፈልጋሉ። ትክክለኛ የሴት ምልክትን ግን ወንዶች አታውቁትም። ይሄ እንግዲህ ለወንዶች ነው። የምታውቁት ከሆነ መልስ ልትሰጡኝ በኮሜንት ላይ ትችላላችሁ። ጥሩ ወንድ ማግባት ትፈልጋለች፣ ግን መጥፎ ወንድ ልጅ ትፈልጋለች። ያው ትፈልጋለች አይደለም። ለምሳሌ 3 ልጅ ቢኖራት አንደኛው ዱርዬ ቢሆን ዱርዬውን ትወደዋለች። ምክንያቱም ሌላ ሰዎች አይፈልጉትም ብላ ስለምታስብ፣ ይሄ የርህራሄ ውጤት ስለሆነ ማለት ነው። አንዲት ሴት የተጎጂን ካርድ ከምትጫወት ይልቅ እሷ ስተትን ትሰራለች። ይሄ ማለት ምን ማለት ነው? አንዲት ሴት የተጎዳን ሰው መልሳ ከመጉዳት ራሷ ስተት ብትፈጥር ይሻላል። ይሄ ያው የሴትነት የርህራሄ ባህሪ ስለሆነ ማለት ነው። ያው ሴት ሚስጥሯን በጭራሽ አትጠብቅም። ስለዚህ ሁልጊዜ ያላትን ነገር ለቅርብ ጓደኞቿ እና ለሌሎች ሰዎች ማካፈል ትወዳለች። ያው ይሄም በህብረተሰብ ውስጥ የሚባል ነገር ስለሆነ የምናውቀው ነው ማለት ነው። ቤተሰቦቼ ለዛሬ ያቀረብኩላችሁ ይሄን ይመስላል። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ጋብዛችኋለሁ።